ለአዶናይና ለመሳሰሉ ቲክቶከሮች ከንቲባዋ አድናቆታቸውን ገልጹ። ምን ይሰራላታል ኢትዮጵያ ዜና ቢነበብላት? እነዚህ ተራ ቲክቶከሮች ነው። ኢንተርናሽናል ዘፋኞችና ሴሌብሪቲዎች ወደ ኢትዮጵያ እያመጣን No, that is not what I think it is, bro. በዓለም ዙሪያ በሚሊዮኖች የሚቆጠሩ ተከታዮች ያሉትና በፈጣን የዓለም መረጃዎች የሚታወቀው ታዋቂው የሶሻል ሚዲያ ኮከብ ዲላን ፔጅ የኢትዮጵያን ድብቅ ውበቶች ለመቃኘት አስገራሚ ጉዞ አድርገዋል። ሁሌም በዓለም ዙሪያ ያሉ አስገራሚ ዜናዎችን ለሰዎች ቢያደርስም የወንጪን ተፈጥሯዊ ውበት በአይኑ ሲመለከት ግን ከመገረም ውጪ ሌላ አማራጭ አልነበረውም። ሰላም ጋይስ፣ አሁን የምንገኘው ወንጪ ነው። ተመልከቱት እንዴት እንደሚያምር። ናፒዬ በደንብ አድርገህ እስኪ ያሳያቸው። ጋይስ የሚገርም ነው። ቡና ተዘጋጅቶልናል። ቡና ሴሬሞኒ Biyagototo epifantu biyera yeoromia fakki jannata anakake adilmike dufanjira amasatu salamata anakake tokichike dufanjira amasatu salamata ለኢትዮጵያ ያደለችውን እምቅ ሀብት በተለየ መልኩ ለዓለም የሚያስተዋውቅ እጅግ አስደሳች ጊዜ ነበረ። ከወንጪ ተፈጥሮ ቀጥሎ ደግሞ የጉዞአቸው መዳረሻ የሆነችው የዓለም ድንቅ የታሪክና የጥበብ መገኛ የሆነችው ላሊበላ ናት። ወደ ላሊበላ በሰላም ገብተናል። ኤርፖርት ነው ያለነው። ዲላን ይዘነው መተናል። እንደማታሳፍሩን እርግጠኛ ነኝ። ውበታችንን እናሳያለን። እንግዳ እንዴት እንደምንቀበል ለዓለም ሙሉ እናሳያለን ማለት ነው። እስኪ ናፒ በደንብ አድርገህ አሳያቸው። ናፒ ሌትስ ጎ አዶናይ የቦታውን ታሪካዊና መንፈሳዊ እሴት ለእጅግ መደመሙን አልሸሸገም። ይህ ጉብኝት ለዲላን ፔጅ ተራ የቱሪስት ጉዞ ሳይሆን የኢትዮጵያን እውነተኛ ገጽታ እና ታላቅነት ይበልጥ የተረዳበት አጋጣሚ ነበረ። እዚህ ውስጥ ማለት ነው የሰው አጽም አለ። ሂዩመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ ኮንቱ መስሎኝ ነበር። right there I thought that was a wood. This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ። አንተ ጥፍሩ ለራሱ አለ። አረ በስመ አብ። ቆይ እስኪ አንዴ እናስቀርብልን ነው። አይ ጥሩ ነው ግን ጥሩ አይ I don't think እሺ አንተ የዲላን ፔጅና የአዶናይ ይሄ ያልተጠበቀው ጥምረትና ጉብኝት የሀገራችንን ቱሪዝም ለዓለም ለማስተዋወቅ ትልቅ በር የሚከፍት ነው። Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see? Blake, get closer. What do we? No, that is not what I think it is, bro. No. Isn't that crazy, dude? Is that real? That's real? That's real. That's a mummy. We're just laying here. That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and, this is who we are tomorrow. Oh, so you can sit here. Yeah, you can sit here and see who you are tomorrow. No wonder. Man is mortal. You're gonna see? He's immortal. It's a whole
Yeah, three bodies. Oh my God, there's more up Further there. behind, there are more. There's loads. Three. It's literally a cave full of bones. Yeah. Oh my From the Middle God. East, from Jerusalem. ጉዞው በታሪክና በተፈጥሮ ብቻ አላበቃም። ዲሌን ፔጅ ወደ ኢትዮጵያ መጥቶ ታዋቂውን የሀገራችንን ምግብ ቀምሶታል። በቆይታቸውም አዶናይ ለዲሌን ፔጅ ጥቂት ያልተጠበቁ ጥያቄዎችን ሰንዝሮለታል። ዲሌን ከመምጣቱ በፊት ስለ ኢትዮጵያ ምን ያስብ ነበር? አሁንስ በአይኑ ሲያይ ምን ተሰማው? ዲሌን ሲመለስ ሚዲያዎች ስለ አፍሪካና ስለ ኢትዮጵያ የሚያሳዩት ምስልና እዚህ መሬት ላይ ያለ እውነታ ሰማይና ምድር ነው። የሰዎች እንግዳ ተቀባይነት፣ ታሪኩና ውበቱ ለኔ ትልቅ ትምህርት ነው የሰጠኝ በማለት እውነተኛ ምስክርነቱን ሰጥቷል። Thank you. እወዳቸዋለሁ። What a love, man. Look, Arsenal fans, all of them, man. እወዳቸዋለሁ. What does this mean? It's Gyökeres. Oh, it goes like this. Thank you, እወዳቸዋለሁ. Thank you. ከሁሉም በላይ ደግሞ ይህ ጉብኝት ለትልቅ ስራ መነሻ ሳይሆን አይቀርም። በዓለም አቀፍ ደረጃ በሚሊዮን የሚቆጠሩ ተከታዮች ያሉት ዲሌን ፔጅ የኢትዮጵያን እውነተኛ ገጽታ ለዓለም ይበልጥ ለማስተዋወቅ አዲስ የጋራ ዲጂታል ዘመቻ ወይም ኮላቦሬሽን እንደሚጀምሩ ፍንጭ ሰጥቷል። Adonai na baba empire in Ethiopia. Addis Ababa, 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 Addis Ababa. ይህ ለሀገራችን ቱሪዝም ትልቅ እድል የሚፈጥር ነው። ዲሌን ፔጅ ወደ ኢትዮጵያ የመጣው ለመጎብኘት ብቻ አልነበረም። ሕይወቱን ሙሉ ከሚያሳልፍባት ፍቅረኛው ጋር ፍቅራቸውን በኢትዮጵያ ምድር ለማሳመር ጭምር እንጂ። ዲሌንና ውብ ፍቅረኛው ሙሉ በሙሉ በኢትዮጵያ በተለይም በደመቀው የጉራጌ ባህል ስርዓት ጋብቻቸውን ፈጽመዋል። የትረኮነ ጸሎት ያይከማው የምቦን የሰጠን በደንጋ ሻግኖ ኮትም በኬዛ የኳት ባንከረ ሰርጉ የተከናወነው የሀገራችንን ባህልና ምግብ በኩራት የሚያስተዋውቀው ታዋቂው ቶቶት ባህላዊ አዳራሽ ውስጥ ነበር። ዲሌንና ፍቅረኛው የጉራጌን ባህላዊ አልባሳት ለብሰው የሚያምር ፈገግታ እና በሆየ ሆየ ታጅበው ሲጋቡ የነበረው ድባብ እጅግ ልብ የሚነካ ነበር። ወረጃማማ የጂ ፈንታዚያ እማ በጋዳሽ እማ ባማ አዳሽ ሳሎን ከንዲንጋ መሸር ተሸተሸ መሸር ተሸ አዝማች ተሳተሳ አዝማች ተሳ እንዴት ተሶ ተሶ ቤት ማፉ እኮሽና ባኩ ባግኖታ ተሰማ ለተሰ አማማ ይሳበረ ተሰማ ለተሰ አማማ ይሳበረ ተሰማ ለተሰ የዓለም ዜናዎችን ለዓለም ሕዝብ የሚያደርሰው ዲሌን ፔጅ ዛሬ ግን የፍቅር ዜና ዋና ባለቤት ሆነዋል። ከባህላዊ ምረቃ እስከ የጉራጌ እስክስታ ድረስ ዲሌንና ፍቅረኛው ከኢትዮጵያውያን ጋር ተቀላቅለው ያደረጉት ነገር ለታዳሚው ልዩ ደስታን ፈጥሯል። አዶናይም በዚህ ታሪካዊ ቀን ከጎናቸው በመሆን የባህሉን ስነ ስርዓት በማስተማርና ሚዜ በመሆን ትልቅ ሚና ተጫውተዋል።
ነገር ግን የዲለን ፔጅ አስገራሚ ጉዞ በተፈጥሮና በህንፃዎች ውበት ብቻ አላበቃም። ዲለን በኢትዮጵያ ምድር ብቻ የሚገኘውን ከዓለም ስልጣኔዎች ሁሉ ቀድሞ የተገኘው ጥንታዊው የግዕዝ ስነ ጽሑፍና የትምህርት ስርዓት ሲመለከት ዲለን ለኢትዮጵያ ጥበብ ያለው አክብሮት እጥፍ ድርብ ሆኗል። Let's let you witness, like just listen to what they're saying. የዲለን ፍቅረኛ የኢትዮጵያ ባህል ሙሉ በሙሉ ተቀብላ የጉራጌ ሙሽራ እንድትሆን ከጀርባ ሆና ትልቁን እገዛ ያደረገችው ሌላ አስደናቂ ሴት አለች። እሷም በአሁን ሰዓት በማህበራዊ ሚዲያ በብዙዎች የምትወደደው ድንቋ ኢትዮጵያዊ ቲክቶከር እና የአዶናይ ፍቅረኛ የሆነችው ጃኒ። በአዶናይና በዲለን መካከል ካለው ወዳጅነት ባሻገር በጃኒና በዲለን ፍቅረኛ መካከል የተፈጠረው የቅርብ ጥምረት እና እህትማማችነት ለዚህ የባህል ሰርግ መሳካት ልዩ ውበት ሰጥቷል።